ሩሲያ እጅን በአፍ የሚያስጭኑ ኒውክሌር ተሸካሚ ሚሳኤሎችና ድሮኖችን መሞከሯን ተከትሎ አሜሪካ ከ30 ዓመታት በኋላ የኒውክሌር ሙከራ ልታደርግ መሆኑ ተሰምቷል። ትራምፕ ምርጫ የለንም እናደርገዋለን እያሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ትዕዛዝ ለፔንታገን ያስተላለፉት በሄሊኮፕተር ውስጥ ሆነው መሆኑ ደግሞ መነጋገሪያ ሆኗል። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኃይለኞቹን ሚሳኤሎቻቸውንና ድሮኖቻቸውን ይፋ ባደረጉበት ሰዓት ከወታደሮቻቸው የተሰጣቸው ልዩ ስጦታ ብዙዎችን አስገርሟል። ፑቲን ልደታቸውን በማስመልከት የተበረከተላቸው የቅዱስ ጊዮርጊስ ምስል ወታደሮቻቸው ከሞት የተረፉበት ነው መባሉ ደግሞ ትኩረትን ስቧል። አስገራሚውን ታሪክ ተሰሙታላችሁ። በሌላ በኩል አሜሪካና ቻይና ገብተውበት ከነበረው የንግድ ጦርነት መለስ ብለዋል። ትራምፕና ሺ ጂንፒንግ በቀረጥና በልዩ ልዩ ማዕድናት ዙሪያ መስማማት ላይ ስለመድረሳቸውም ተነግሯል። ትራምፕ እንደውም ቻይና በዩክሬን ጉዳይ ላይ ታግዘናለች ብለዋል። እንዲሁም የእስራኤል ወታደሮች አውሮፓ ሊገቡ ሲሉ ከአየር ማረፊያ መያዛቸው ተሰምቷል። ወታደሮቹ በመላው አውሮፓ ነው እንዳይገቡ እየተከለከሉ ያሉት። ቁጥራቸው ደግሞ ከጊዜ ወደ ጊዜ ጨምሯል። ዓለም እየተነጋገረበት ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ እጅን በአፍ የሚያስጭኑ ኒውክሌር ተሸካሚ ሚሳኤሎችንና ድሮኖችን መሞከሯን ተከትሎ አሜሪካ ከ30 ዓመታት በኋላ የኒውክሌር ሙከራ ልታደርግ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን ትዕዛዝ ለፔንታገን የሰጡት በሄሊኮፕተር ውስጥ ሆነው ነበር። ምርጫ የለንም ብለዋል ዶናልድ ትራምፕ። ሩሲያና ቻይና እንደ ልብ የኒውክሌር መሳሪያዎቻቸውን እየፈተሹ እኛ ዝም የምንልበት ምክንያት የለም ብለዋል። ማንም ካለው በላይ የኒውክሌር መሳሪያ ያለን ያሉት ትራምፕ ቁጥሮች ይህንን ባያግዟቸውም ሙከራ ማድረጋቸው እንደማይቀር እየተናገሩ ይገኛሉ። አሜሪካ ለመጨረሻ ጊዜ የኒውክሌር የጦር መሳሪያዎቿን የፈተሸችው እንደ አውሮፓውያን አቆጣጠር በ1992 ነበር። ያኔ ትልቁ ቡሽ ዋይት ሃውስ በነበሩበት ሰዓት የቀዝቃዛው ዓለም ጦርነት ማክተሙን ተከትሎ አሜሪካ ልዕለ ኃያል መሆኗን ለማረጋገጥ ነበር ሙከራውን አድርገዋለች የተባለው። ትራምፕ በትሩዝ ሶሻል ገጻቸው እንዲህ አሉ። እኛ ከማንም በላይ የኒውክሌር መሳሪያዎች አሉን። ሩሲያ ሁለተኛ ደረጃ ላይ ትገኛለች። ቻይና ደግሞ ራቅ ብላ በሶስተኛ ደረጃ ላይ አለች አሉ። ይህ ቁጥር ግን በዓለም አቀፍ ተቋማትና በራሳቸው በአሜሪካ አጥኚዎች ብዙም የሚደገፍ አይደለም። የአሜሪካ የስትራቴጂክ ጥናት ማዕከል እንደሚለው አሜሪካ 5225 የሚሆኑ የኒውክሌር መሳሪያዎች አሏት። ሩሲያ ደግሞ 5580 የሚደርሱ የኒውክሌር ቦምቦችን ታጥቃለች። ቻይና ባለፉት 5 እና 10 ዓመታት የኒውክሌር የጦር መሳሪያዎቿን በእጥፍ ያሳደገች ሲሆን 2031 አውሮፓውያን አቆጣጠር ሳይደርስ 1000 ልታደርሳቸው እንደምትችልም አሜሪካም ሌሎች ሀገራትም ግምታቸውን አስቀምጠዋል። ትራምፕ ግን እኛ ከሩሲያ የበለጠ የጦር መሳሪያዎችን ታጥቀናል ማለታቸው መነጋገሪያ መሆኑ አልቀረም። ይህንን ነገር ሲናገሩም የመጀመሪያቸው አይደለምና የተለየ ትኩረት አልሳበም። ሩሲያ የሞከረቻቸው ኒውክሌርን መሸከም የሚችሉ ሚሳኤሎች እንዲሁም ቻይና በቅርብ ጊዜ ውስጥ በኒውክሌር ቴክኖሎጂ ላይ ያስቀመጠችው እመርታ ትራምፕን ሳያሰጋቸው አልቀረም። በ5 ዓመታት ውስጥ ቻይና በረጅም ርቀት ርቀናት ነበር፣ ነገር ግን ልዩነቱን ልታጠበው ትችላለች ብለዋል። ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ለመነጋገር ወደ ደቡብ ኮሪያ ባቀኑበት ሰዓት ማሪንዋን በተባለው ሄሊኮፕተራቸው ውስጥ ሆነው ነው ትራምፕ ይህንን ጽሑፍ የጻፉት። ምናልባት ይህንን ጽሑፍ መጻፍ ያስፈለጋቸው ወይም ያጣደፋቸው ሺን ከማግኘታቸው በፊት ይህንን መልእክት ማስተላለፍ ስለነበረባቸው ነው የሚሉም አሉ። ሌሎች ደግሞ እንደ ትላንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው የታጠቀቻቸውን የጦር መሳሪያዎች በተመለከተ ማብራሪያ ከሰጡ በኋላ እኛም አለን አልተቀደምንም ለማለት ቸኩለው ነው የሚል ግምት አስቀምጠዋል። ፖሴዶን የሚል መጠሪያ የተጠራውና በውሃ ውስጥ እንደ ልብ ተምዘግዝጎ ኒውክሌር ተሸክሞ ውቅያኖስ አናግቶ ማዕበል አስከትሎ ከባድ ጥፋት ማድረስ የሚችል የውሃ ውስጥ ድሮን ነው
ሩሲያ ሰርታ ለዓለም ያቀረበችው። ቡሬቬስትኒክ የተባለውን ኒኩሌር መሸከም የሚችለውን ሚሳኤል ሞክራ ዓለምን ያስደነገጠችው ሩሲያ ሌላ ቴክኖሎጂ ይፋ አድርጋ በተከታታይ ቀናት የሩሲያ ጦርና የሩሲያ ሳይንቲስቶች የደረሱበትን ደረጃ አመላክታለች። ሩሲያና አሜሪካ ከ1550 በላይ የሚሆኑ የኒኩሌር የጦር መሳሪያዎችን ባንታጠቅስ ተባብለው ተማምለው የተፈራረሙበትን ስምምነት የቀደዱ ሲሆን ምንም እንኳን ከዚህ በላይ የመጨመራቸው ነገር እርግጠኛ ባይኮንም እስካሁን ያላቸውን ራሱ ለማስወገድ አለመሞከራቸው ዓለም በቀጣዮቹ ጊዜ የበለጠ የኒኩሌር ጭንቀት ውስጥ ልትገባ ትችላለች የሚል ግምት እንዲወሰድ አድርጓል። አሜሪካ በመስከረም 1992 እንደ አውሮፓውያን አቆጣጠር ላይ የኒኩሌር የጦር መሳሪያዋን የሞከረችው በኔቫዳ ግዛት ነበር። ይህ ሙከራ 1054ኛው የኒኩሌር የጦር መሳሪያ ሙከራ ተደርጎም ይወሰዳል። ዲቫይደር የሚል ኮድ የተሰጠውና በልዩ ፕሮጀክትነት የተሞከረው የኒኩሌር የጦር መሳሪያ አሜሪካ ለመጨረሻ ጊዜ የሞከረችው ነበር። የኔቫዳው የኒኩሌር መሞከሪያ ማዕከል ከላስ ቬጋስ 105 ኪሎ ሜትር ያህል ይርቃል። አሁንም በአሜሪካ መንግስት ውስጥ ያለና ሙሉ ለሙሉ ያልተተወ ስፍራ ነው። አሜሪካ ለመጀመሪያ ጊዜ የኒኩሌር የጦር መሳሪያዎቿን የሞከረችው በኒው ሜክሲኮ እንደ አውሮፓውያን አቆጣጠር በ1945 ዓ.ም ነበር። ኋላ ትንሽ ቆይቶ የሁለተኛው ዓለም ጦርነት መደምደሚያ የሆኑትን በናጋሳኪና በሂሮሺማ የወረዱትን የኒኩሌር ቦምቦች አውርዳ ለመጀመሪያ ጊዜ በዓለም ላይ አቶሚክ ቦምብን በመጠቀም ታላቅ ጥፋት ፈጽማለች። ጥፋቱ እስካሁንም ድረስ የሂሮሺማና የናጋሳኪ ነዋሪዎችን የሚያውክ እንደሆነ ይነገራል። የሁለተኛው ዓለም ጦርነትን በመደምደም ረገድ እነዚህ የኒኩሌር የጦር መሳሪያዎች ወሳኝ ናቸው በሚል በአሜሪካ በኩል ክርክር ቢቀርብበትም ብዙዎች ግን ጥፋቱ እስካሁን ድረስ ይዘገንናቸዋል። ይህ ሁሉ ሩጫ ታዲያ የሩሲያ የኒኩሌርና የሚሳኤል ቴክኖሎጂ በከፍተኛ ደረጃ እየገሰገሰ ስለሆነ አልተቀደምንም አለን ለማለትና ምላሽ ለመስጠት እንደሆነ ብዙዎች እየገመቱ ይገኛሉ። የሩሲያ ሚሳኤሎች በኒኩሌር ኃይል የሚሰሩ መሆናቸው ደግሞ ሚሳኤሎቹ ባስፈለጋቸው ስፍራ እንደ ልብ መቆየት እንዲችሉ አድርጓቸዋል። ቡሬቬስትኒክ የተባለው ሚሳኤል ተንሳፋፊው ወይም በራሪው ቼርኖቤል የሚል ቅጽልም ወጥቶለታል። ምክንያቱም በኒኩሌር ኃይል የፈለገው ስፍራ ላይ ተንሳፎ መምታቱ ነው። ከ14000 ኪሎ ሜትር በላይ ተጉዞ የፈለገው ቦታ ላይ ጥፋት ማድረስ የሚችለው ቡሬቬስትኒክ ሚሳኤል በኒኩሌር ኃይል የሚሰራ ኒኩሌርንም መታጠቅ የሚችል መሆኑ ደግሞ የበለጠ ኔቶ ስጋት ውስጥ እንዲገባ አድርጓል። ምክንያቱም በኒኩሌር ኃይል ስለሚሰራ እንደ ነዳጅ ወይም ደግሞ እንደ ሌሎች አላቂ የኃይል አቅርቦቶች በቀላሉ ከሰማይ ላይ ውረድ መባል የለበትምና። የሩሲያ ጦር እንደሚለው እንዲህ አይነት ሚሳኤሎች በትንሹ 1 ወር ያህል ሰማይ ላይ መቆየት ይችላሉ። ይህ ደግሞ በየትኛውም ሰዓት ጥቃት ለመፈጸም ያስችላል። ቭላዲሚር ፑቲን ሌላ ይፋ ያደረጉት ፖሴዶን የተባለውን በውሃ ውስጥ የሚሰራ ድሮን ነው። ይህ ድሮን በኒኩሌር ኃይል መስራት የሚችል እንደሆነ የተነገረለት ሲሆን የኒኩሌር አረር መሸከም የሚችልና ውቅያኖስ እያናጋ ማዕበልም እያስከተለ ከባድ ጥፋት መፈጸም የሚችል ነው። እንዲህ አይነቱ መሳሪያ በታሪክ ታይቶ አይታወቅም አሉ ቭላዲሚር ፑቲን ስለ ፖሴዶን ሲናገሩ። ኋላም አልነበረ ፊትም አይገኝ ነው ፑቲን ስለ ፖሴዶን ባጭሩ የተናገሩት። እስካሁን የታጠቀው የለም። ከዚህ በኋላ በቅርብ ጊዜ ውስጥ እንዲህ አይነት ቴክኖሎጂ መታጠቅ የሚችል የለም ብለዋል። የተከበቡ የዩክሬን ወታደሮችንም በተመለከተ ትንሽ ፋታ እንሰጣቸዋለን፣ ዩክሬን የምትረጋጋ ከሆነ በጥቂቱ ጦርነቱን ጋብ እናደርግላቸዋለን ብለዋል። ከ10,000 በላይ የሚሆኑ የዩክሬን ወታደሮችን መክበቧን ይፋ ያደረገችው ሩሲያ በኩፒያንስክና በክራስኖርሜስክ አካባቢ የተከበቡ ናቸው። እነዚህ ወታደሮች በአንደኛው 5000 በሌላኛው 5500 ወታደሮች ተከበው እጅ እንዲሰጡም ሩሲያ ጥሪ ማቅረቧ ይታወቃል። ቭላዲሚር ፑቲን የጦር መሳሪያዎቹንና የዩክሬን ወታደሮችን በተመለከተ የተለያዩ ነገሮች በተናገሩበት ሰዓት ዓለም በሁለት ጉዳዮች ላይ አይኑን ጥሎ ነበር። የመጀመሪያው የፖሴዶን የውሃ ውስጥ ድሮን ነው። ይህ ድሮን ከዚህ ቀደም ከታጠቅናቸው ሚሳኤሎች ራሱ ይለያል ብለዋል ቭላዲሚር ፑቲን። ሳርማት የተባለውና ከ18000 ኪሎ ሜትር በላይ መወንጨፍ የሚችለውን አስደናቂውን ሚሳኤላቸውን ሳይቀር የሚጥስ አቅም አለው ብለዋል ቭላዲሚር ፑቲን። ሳርማት አህጉር ዘለል ባሊስቲክ ሚሳኤል ሩሲያ ከታጠቀቻቸው አደገኛ ሚሳኤሎች መካከል የሚመደብ እንደሆነ ይታወቃል። ይህ በቅርብ ጊዜ ውስጥ የተሞከረውና
ውጤታማነቱ ተረጋግጦ ወደ ጦር ሜዳ ይገባል ተብሎ የሚጠበቀው ከ10 ቶን በላይ ፈንጂ መሸከም የሚችለው ባሊስቲክ ሚሳኤል በቅርቡ ወደ ሥራ ሙሉ ለሙሉ እንደሚገባ ፑቲን እግረ መንገዳቸውን ጠቅሰዋል። ታዲያ ዓለም በሳርማት ተገርሞ ሳያበቃ አሁን ደግሞ ፖሴዶንን አምጥተንላቸዋል፣ ከሰርጓጅ መርከቦቻችን መተኮስ ይችላል፣ በራሱ አቅምም መንቀሳቀስ ይችላል፣ ዓለም ይገረም ብለዋል የሩሲያው ፕሬዝዳንት። ሌላው ዓለምን ያነጋገረው ጉዳይ ለቭላዲሚር ፑቲን የተበረከተላቸው ስጦታ ነው። ቭላዲሚር ፑቲን በሞስኮ የሚገኘውን ወታደራዊ ሆስፒታል በጎበኙበት ሰዓት ነበር ይህ ስጦታ የተበረከተላቸው። በቅርቡ የልደት በዓላቸውን ያከበሩት ቭላዲሚር ፑቲን ከወታደሮቻቸው ልዩ ስጦታ ተበርክቶላቸዋል። ስጦታዎቹ በአይነትም በታሪካዊ ዳራም ለየት ይላሉ። ቭላዲሚር ፑቲን በግራ እጃቸው የቅዱስ ጊዮርጊስን በቀኝ እጃቸው የቅዱስ ዲሜጥሮስን ምስል ይዘው ከወታደሮቻቸው ጋር ቆመው ይታያሉ። እነዚህ ምስሎች በሩሲያ ኦርቶዶክስ ቤተክርስቲያን ከፍተኛ ከበሬታ ያገኙ ምስሎች እንደሆኑም ይታወቃል። ይህ ብቻ ግን አይደለም። እነዚህ የቅዱሳን ምስሎች የሩሲያ ወታደሮች በጦር ሜዳ ይዘዋቸው የተጓዙና ሕይወታቸውንም ያተረፉ ናቸው። ጥይት በሚወርድባቸው ሰዓት በእነዚህ ምስሎች ተከልለው ሕይወታቸውን ማትረፍ የቻሉ የሩሲያ ወታደሮች ናቸው ለፑቲን ይህ ይገባቸዋል ብለው የሰጧቸው። ፑቲን ስሜታዊ ሆነው ምስሎቹን ከተቀበሉ በኋላ ይህንን አለማመስገን አልችልም፣ እናንተ የሕይወት መስዋዕትነት እየከፈላችሁ ሀገራችሁን እያኮራችሁ ትገኛላችሁ። በዚህ በተቀበልኳችሁ ምስሎች ውስጥ ራሱ ጥይት እንዳለፈ ጠባሳው ይታያል። ይህ ትርጉሙ ምን ማለት እንደሆነ ይገባኛል ብለዋል። የምትከፍሉትን መስዋዕትነትም አደንቃለሁ ብለዋል ቭላዲሚር ፑቲን። ፑቲን ከቅዱስ ጊዮርጊስና ከቅዱስ ዲሜጥሮስ ምስሎች ጋር ሆነው የሚያሳዩት ምስሎችም በሩሲያ ኦርቶዶክስ ቤተክርስቲያን አማኞች ዘንድ በስፋት እየተሽከረከሩ ይገኛሉ። በሌላ በኩል አሜሪካና ቻይና መስማማት ላይ መድረሳቸው እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ጥለውት የነበረውን ቀረጥ ዝቅ እንደሚያደርጉ ይፋ አድርገዋል። ቻይና ደግሞ ወደ አሜሪካ አይሄዱም ብላ የከለከለቻቸውን ልዩ ልዩ ማዕድናት በተመለከተ ውሳኔዋን ለዘብ እንዳደረገች እየተነገረ ይገኛል። ሺጂንፒንግ በጣም ከባድ ተደራዳሪ ነው ያሉት ዶናልድ ትራምፕ ከሺጂንፒንግ ጋር የነበራቸው ውይይት ፍሬያማ እንደነበርም አንስተዋል። ይህ ብቻ አይደለም፣ ሁለቱ መሪዎች የዩክሬንን ጉዳይ ያነሱ ሲሆን ሺጂንፒንግ በዩክሬን ጉዳይ ጣልቃ ገብተው ሩሲያን እንዲያባብሉላቸው ትራምፕ መጠየቃቸውም እየተነገረ ይገኛል። እንዲሁም የእስራኤል ወታደሮች ወደ አውሮፓ የሚያስገባ ቪዛ ቢኖርባቸውም አንዳንዶቹ ግን እየተከለከሉ እንደሚገኙ ተሰምቷል። በቅርቡ የእስራኤል ወታደሮች ወደ ቼክ ባመሩበት ሰዓት ይህ ነገር ገጥሟቸው መነጋገሪያ ሆኗል። በጋዛና በደቡብ ሊባኖስ ውስጥ ግዳጅ ላይ የነበረ አንድ የእስራኤል ወታደር በፕራግ ዓለም አቀፍ አየር ማረፊያ ሲደርስ አትገባም ተብሎ ተይዟል። ቫክላቭ ሃቬል በተባለው አየር ማረፊያ ነው ይህ ወታደር ተይዟል የተባለው። ምንም እንኳን በመላው የአውሮፓ ሀገራት የሚያንቀሳቅሰውን የሸንገን ቪዛ ቢይዝም ወደ ፕራግ አትገባትም ተብሎ ተይዟል። እግዱን ያወጣችው ደግሞ ፈረንሳይ መሆኗ ተሰምታለች። ፈረንሳይ በአንዳንድ ወታደሮች ላይ የጉዞ እግድ ስላቀረበች በሸንገን ቪዛ የትኛውም አውሮፓ ሀገር አትገባም፣ ከፈለክ ፈረንሳዮችን ሂድና አናግራቸው፣ እግዱን ማንሳት የሚችሉት እነርሱ ናቸው ብለው የቼክ ባለስልጣናት ይህንን ወታደር መልሰዋል። የእስራኤል የውጭ ጉዳይ ሚኒስቴር ጉዳዩን ከሰማበት ጊዜ አንስቶ ብዙ ጥረቶችን ቢያደርግም ፕራግ ግን በዚህ ጉዳይ ላይ ጆሮዋ የሚሰማ አልነበረም። በቅርቡ አልጀዚራን ጨምሮ የተለያዩ መገናኛ ብዙሃን 401ኛው የእስራኤል ብርጌድ ውስጥ የሚገኙ 20 የሚሆኑ የእስራኤል ወታደሮች በታንክ የ6 ዓመት ልጅ ገለዋል፣ የተለያዩ ጥፋቶችን ፈጽመዋል፣ እንዲህ አይነቱ ነገር ደግሞ በሚገባ ተመዝግቦ በመላው ዓለም ስለተበተነ አንዳንድ ሀገራት በጋዛ የፈጸማችሁት ጥፋት አለና እኛ ሀገር አትገቡም እያሉ እየከለከሉ እንደሚገኙ እየተነገረ ይገኛል። እንዲህ አይነት ጉዳዮች በአውሮፓ እየተደጋገሙ ሲሆን ከ1000 በላይ ክስተቶች እንዳጋጠሙም እየተሰማ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።